ብዙ ትርፍርፍ ይበልልኝ። ጽናት ክፍል 168 ላይ እንግዲህ የነ ጽናት ከብቶች ወደ ቤታቸው ተመልሰዋል። ወደ ቤታቸው የተመለሱበት ደግሞ ጽናትዬ በጣም ደስ ብሏት ለኪራዬ የኔ ጀግና የኔ ባል የኔ ባትሆን ኖሮ ይቆጨኝ ነበረ፣ በአንተ ያውሉ የተሰቃየሁት አይቆጨኝም የኔ ጀግና ብላ ደጋግማ ስትጠራው እንግዲህ ኪራዬ በጣም ደስ ብሎት ምን ነበር ያልሽው የኔ ፍቅር እስቲ ድገም ስላት አዎ የኔ ጀግና ነክ ብላ ስትመልስለት እቅፍ አድርጎ ሲያሽከረክራት ነበረ እና ማለት ነው። ቤተሰቦችዬ እንደኔ ግን የሚወዳቸው አለ በጣም ነው ደስ የሚሉኝ። አንድ ላይ ራሱ በእውነተኛ ህይወታቸው አንድ ላይ ቢሆኑ በጣም ነው ደስ የሚለኝ። ምክንያቱም አሁን በዩቲዩብ በራሳቸው ዩቲዩብ መጥተዋል፣ አንድ ላይ ፕራንክ ይደራረጋሉ ምናምን። የሆነ ጊዜ አስታውሳቸዋል ጽናትዬ በእውነተኛ እንትን ማለት ነው በቪዲዮ እየሰሩ ፕራንክ አርጋው እቺ ሴት አንተ ጋር በመሆኗ ደስ እያለኝ አይደለም ምናምን ብላ ስትናገር ኪራ ምን ነበር ያላት? እሺ በቃ አንቺ ደስ ካላለሽ እተዋለሁ ከዚህ በኋላ አጠገቧ አልደርስም ብሎ ነበር የመለሰላት ማለት ነው። ስለዚህ እነዚህ ልጆች አንድ ላይ ቢሆኑ በእውነተኛ ህይወታቸው ፍቅር ቢጀምሩ እኔ በጣም ደስ ይለኛል በበኩሌ ማለት ነው። ብርቅዬና ኒናዬ እያለቀሱ ነበር ተቃቅፎ። ዛሬ ምን ሆነሽ ነው ብላ ስትጠይቃት እኔ እየተደበደብኩ ነው፣ እንዳየ መደብደብ ሰልችቶኛል፣ አሁንስ ራሴን ላጠፋ ነው ብላ አልቅሳ እየተናገረች ነበረ ማለት ነው። እና ኤዳ እንግዲህ ለተሰማ ተናግራ ነበረ። በጣም ነው የሚያሳዝነው ማለት ነው። ጽናትዬና ኪራዬ እዚህ ጋር ቁጭ ብሎ እንግዲህ ጽናት በሀሳብ እንደምታውቁት እንግዲህ ከዚህ በፊትም እዛ ኪራ ቤት በሰራተኝነት በምትሰራበት ሰዓት ዝም ብላ በሀሳብ ነበረ ጥፍት የምትለው። ሰው ሲያናግራት ከትንሽ ደቂቃ በኋላ ነበር የምትለውና ኪራ መጥቶ አጠገቧ ቁጭ ስል ምንም አላየችም ነበር። እንዴ እናቴ ምን ሆነሽ ነው ብሎ ሲጠይቃት አይ አባዬ ማታ በጣም አሞት ነበረና በሱ ጉዳይ እየተጨነኩ ነው፣ ሕክምናም እድ ስለው በፊት የሄድኩት ምን አረገልኝ አልሄድም ብሎ ነበር የመለሰልኝና በሱ ጉዳይ እየተጨናነኩ ነው እንጂ ሌላ ምንም የተፈጠረ ነገር የለም ብሎ ነበር የመለሰላት። እና ኪራም ደግሞ አይዞሽ ወደ ከተማ እንወስዳቸውና እናሳክማቸዋለን ብሎ ነበረ የነገራት። አይዞሽ እኔ እናቴን ያለውልሽ አትጨናንቂ፣ ተጨናንቀሽ እኔም አታጨናንቅኝ እያለት ነበርና ኒናዬ በተሰማ ጋይዳ እንግዲህ ብርቄ እያለቀሰች ነው። ምን ሆና ነው ብላ ስትጠይቀው እንዴ ብርቅዬ ምን ሆነች? ገደላት ያበዛልኝ የሚባለው ሰውዬ ብሎ ድንግጥ ብሎ ስል ኧረ አልሞተችም ግን እያለቀሰች ነው፣ ሄድና አባብላት ብለዋለች ማለት ነው ቤተሰቦችዬ።